ፊቷ እንደዚህ ቀይ እስኪሆን ድረስ ማለት ነው። የመታችኋት ትላንትና ማታ ነው አይደለ? ቀላል ነገር ቢሆን እስካሁን ድረስ ይጠፋ ነበረ። ጆሮዋ የሆነ ነገር ቢሆን እቺ ልጅ ነገ ከነገ ወዲያ በሕክምና ማትመለሰው ነገር አድርገባት ቢሆንስ? አብረሽ እቺ ልጅ ሴት ልጅን እንዴት በጥፊ ትመታለህ? ከዛም ባለፈ ቢያንስ በምን አይነት መንገድ ብታስባት ነው ልጅቷን በዚህ ልክ የምታሰቃያት? ማን አንተ ምንድን ነህ እንዴ? ጆሮዋ ቢደፈን ነገ ከነገ ወዲያ አንተ ምን የምታደርግላት ነገር አለ? ሪስኩ ትወስዳለህ? ና ወደዚህ እንዴ! ምን እየሆንክ ነው ያለው? ሰላም ፋሚሊዎች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ ወደ እናንተ መጥቻለሁኝ። ዛሬ እንግዲህ ተመልሼ ስመጣ በአንዳንድ ነገሮች ምክንያት ነው ቤተሰቦቼ። በዚህ ሳምንት እየተፈጠረ ያሉት ነገሮች እያየን ነው። ነገሮች እንደ ቀልድ ስንላቸው ዛሬ ላይ የከፋ ሁኔታ ደርሰው ትናንትና ማታ ሄርሜላን መንገድ ላይ ጠብቀው ፈረንጁና ቢኒያም መተዋታል። በማታ ይባልም 1 ሰዓት አካባቢ ነው እንዳለ ፊቷን ሰንበር በሰንበር አድርገው ምናምን ነገር ነው የሸኘሁት ማለት ነው። እና በዚህ ልክ በማያገባቸው ላይፍ ገብተው እሷንም በዚህ ልክ መጉዳት አይችሉም። እቺ ልጅ ዛሬ ነገ ብትከስ እነዚህ ልጆች በእርግጠኝነት እስር ቤት ይገባሉ። እና ያንን ደግሞ እንዲሆን አልፈልግም። እኔ ጓደኞች ስለሆኑ ነው። እና ተረጋጊ ምናምን ነገር ብያት አረጋግቻት፣ እኔም በጣም ተናደድኩኝ። ግን ደግሞ በቃ ዛሬ ለመጨረሻ ጊዜ እናውራቸው ብዬ ስላሰብኩ ነው የቀጠርኳቸው ማለት ነውና እነሱም በሰው ህይወት ገብተው በዚህ ልክ እሷን እስከ መጉዳት ድረስ የማድረስ መብት ማንም አልሰጣቸውም። እና አንዳንድ ጊዜ ነገሮችን እያገናዘበን እየተማማረን ቢሆን ጥሩ ነው። ወጣት ስንሆን ቢያንስ ነገሮችን እያገናዘበን ብናደርግ ጥሩ ነውና ባለፈው እንደ ቀልድ ነው ነገሩ የታለፈ የነበረው ማለት ነውና ዛሬ ላይ ከሮ እንደዚህ መንገድ ላይ እስከ መጠበቅ እስከ መምታት ከተደረሰ ነገ ከነገ ወዲያ ማይሆን ነገር ሊፈጠር ይችላል። ስለዚህ ዛሬ ይመጣሉ ፈረንጁም ቢኒያም ምን ስለሆኑ ወይንም ማን ስለሆኑ እሷንም መምታት እንደቻሉ እንዲነግሩኝ ይፈልጋሉ፣ እኔም ማለት ነው። በመጀመሪያ ደረጃ እነሱ ወንዶች ናቸው። እሷን መንገድ ላይ ጠብቀው የመምታት ማንም መብት አልሰጣቸው። ስለዚህ ከኔም ጋር ጭምር ነው ማለት ነው የሚጣሉት። እና ሄርሜ የተሰማሽ ስሜት ካለ በግልጽ ነገሪያቸው እሺ። እና በቃ ኖርማል ነው። እዚሁ በቪዲዮ እናወራቸዋለን፣ የሚሉትንም ነገር እንሰማለን ማለት ነው። እሷ አቅም የላትም ብለው ወይ ሰው ከጎኗ የለም ብለው በዚህ ልክ እንዲሆኑባትም ምንም አልፈቅድም። ለምን እኔም ከጎኗ ስላለሁኝ ማለት ነው። እና አንዳንዴ ነገሮች ሲበዙም ይመራሉና በማያገባቸው ማለት ነው በሰው ህይወት ጥልቅ ብለው እኔ ህፃን ልጅ አይደለሁኝም ወይ እኔ ምንም ማላቅ እብድም አይደለሁኝም አይደለ እንዴ? ሁሉንም ነገር አውቃለሁኝ። የትኛውንም ነገር ፈልጌ አውቄ ነው ማደርገው አይደለ እንዴ? ምንም ነገር እኔ ሳላውቅ የሚደረግ ነገር የለም። በዚህ ልክ እንዲናገሯትም አልፈቅድላቸውም። ለነሱ ከመናገርም በላይ እስከ መምታት ከደረሱ ይሄ ትክክልም አይደለም። አንዳንድ ጊዜ ይሄ ምንድነው እውነት አለኝ ወይንም ደጋፊ ነኝ በሚል ሰበብ ወደማይሆን ላይፍ ውስጥ እየገቡ ነው እነሱም እና ባውንደሪያቸውንም እያለፉ ይመስለኛል። እና ሄርሚ ከዚህ በኋላ በምንም አይነት መንገድ እንድታዳፈሪያቸውም አልፈልግም። እሺ፣ በምንም አይነት መንገድ ማለት ነው። በቃ እነሱም የራሳቸውን ላይፍ ይኖራሉ፣ አንቺም የራስሽን ላይፍ ትኖሪያለሽ ማለት ነው። ከዛ በዘለለ ማይሆን እርምጃ እንራመዳለን ካሉ እኔም ማይሆን እርምጃ አራምድባቸዋለሁ ማለት ነው። ስለዚህ የተሰማሽ ነገር ካለ እነሱ እስከሚመጡ ድረስ አውሪ። እሺ፣ ያው ማለት ይሄ ነገር ይፈጠራል ብዬ አላሰብኩም። በመጀመሪያ ያው ቢያንስ እዛ አንተ ባለህበት ያ ነገር ከተፈጠረ በኋላ ይሄን ያህል ይዳፈራሉ ብዬ አላሰብኩም። የሆነ ሰዓት ራሳቸውን ለማረጋጋት ይሞክራሉ ብዬ ነው ያሰብኩት። ከዛ ባለፈ ደግሞ ወንድነት በዚህ ልክ አይደለም የሚለካው። እኔ አብርሽ እኔ ጓደኞቼ ናቸው ከጓደኞቼም በላይ ወንድሞቼ ናቸው ስላልክ ነው እንጂ በህግ ብሄድና ነገሩን ብጨርሰው ደስ ይለኛል። ከህግ ውጪ እኔ በጉልበት ምናምን ነገር ማድረግ አልፈልግም እና በህግ ቤት ደስ ይለኝ ነበር። አንተ ደግሞ ወንድሞቼ ናቸው አልከኝ። ሲጀመር በአንተም በኩል ስለማውቃቸው ነው እንጂ እኔ በራሴ በኩል የሚመጣውን ሰው እንዴት አድርጌ በክብር ተነጋግረን እንዴት መመለስ እንዳለብኝ ኮሙኒኬሽን ላይ ይሁን በእንደዚህ አይነት በጸብም ጉዳይ ይሁን በምን አንዳንድ ሰው ይጣላል። ግን እነሱ ደግሞ በጣም መስመር አለፉ። ያውም ሴት ልጅ ላይ በዚህ ልክ ይሄን ያህል ጉልበትን ማሳየት ይሄን ያህል አቅም ለማሳየት እንደዚህ አይነት ነገር ከሆነ ህግ በቂያቸው ነው ለነሱ ብዬ የማስበው። ግን ደግሞ ህግ አያስፈልግም። እኔ ከጓደኞቼን በላይ ወንድሞቼ ናቸው ስላልክ እሺ ብዬ ነው የመጣሁት። አብርሽ በአንተ በኩል የመጣ ነገር ስለሆነ ነው እንጂ እኔም ብሆን
አቅሜን ባሳያቸው ደስ ይለኝ ነበር። ግን ደግሞ እልህን በእልህ ሳይሆን ቆይ ምን ብለሽ መለስሽላቸው ነው ሊመጡሽ የቻሉት እንደዚህ ሰንበር በሰንበር እስክትሆኝ ድረስ? አቤት ሰንበር መልስ አልመለስኩላቸውም። ሲጀመር ተዘጋጅተው በመጡበት ነው ያደረጉት። በቃ እንዳልኩ ነው። ቤት ስገባ ነው በማታ ይኖራሉም ብዬ አላሰብኩም። ምክንያቱም ቢያንስ አንተ ባለህበት የሆነ ነገር ይረጋጋሉ ብዬ ነው ያሰብኩት እንጂ ምንም ንግግርም አልተነጋገርንም። ወዲያው ነው የመቱኝ። ሁለቱንም አይቻቸዋለሁ። ከዛ ወዲያው ማነው ፈረንጁ ነው ወይስ ቢኒያም ነው? ፈረንጁ ነው። ፈረንጁ። እሺ አንቺ ምን አልሻቸው? ያኔ ምንም አላልኩም። ምን እላለሁኝ ማለት ወዲያው ሄዱ ነው ከቦታው? ወዲያው ሄዱ። ስጮህ ሄዱ። እዛ ላይ መሽቶ ነበረ። በጣም ጨለማ ነበረ። አብርሽ እንደዚህ አይነት የብልግና ስራ ፋሚሊዎቼ በጣም ይደብራል። ሼምም ጭምር ነውና እዚህ ጋር ሰው እንደሌላትም እንድትሆን አልፈልግም። ገባችሁ? በማስቀየም ደረጃ እኔ ከኔ የበለጠ ማስቀየም አይችሉም። በደንብ ላስቀየማቸው እችላለሁ፣ ግን አንዳንድ ጊዜ በመነጋገር የሚፈቱ ነገሮች አሉና እንደዛ በሚል ነው። ዛሬ ግን በጣም ነው ያናደዱ። እንዴ ማን ስለሆነ ነው እሷ ላይ እጅ የሚያነሱት? ምን ስለሆነ ነው እንዴ? እነሱ ያላቸው ጉልበት እኮ እኛም አለን አይደል እንዴ? አንዳንዴ ደግሞ የሆነ አሳቢ መስሎ አውቆ ሰውን ለመጣል የሚሞክር ሰው ያናድዳል። አሁን እነሱ ወይ ለሩታ ወይ ለሌላ አሳቢ አይነት ነገር መስለው እሷን እየጎዷት ነው ያሉት፣ ምንም የማታቅልኝ ማለት ነው። እና በዚህ ልክ ደግሞ መጎዳናትም የለም። ስለዚህ ኤርሚ መጥተዋል። ለማንኛውም በቃ ያለውን ነገር እኔ አወራችኋለሁ በደንብ ማለት ነው። እሺ ሲቀጥል ከዚህ በኋላ በምንም አይነት መንገድ እንዳታገኛቸው፣ ላግኝሽም ቢሉሽ ምንም ቢሉሽ እንዳታገኛቸው። እኔ እኮ ብያታለሁ እኮ እንዳትገናኝ ከነሱ ጋር ብዬ ስንቴ ነገርኳት። የፈሪ ዱላ ያደረጉት በማታ መጡና ባላሰብኩበት ችግር የለውም። በማታም እኔ ስንቴ ነገርኳት እንዳትገናኝ፣ ሲጠሩም እንዳትጂ፣ ስልክ እንዳታነሽ ለነሱ ብዬ ስንቴ። ኧረ በኢየሱስ ክርስቶስ እናቷ ፈርት ብላና ቆሻሻ፣ የቆሻሻ ልጅ ውሾች